ሰላም ውድ የሀና ቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ያው እንግዲህ ማሳሰቢያ ያለኝ ይሄኛው ቻናሌ ትንሽ ችግር ስላጋጠመው እስከሚስተካከል ድረስ ያው በዚህኛው ብዙም አልለቅም። አንዳንዴ ያው እለቅላችኋለሁ፣ ግን ሁሌ የምመለቀው በሌላ ቻናል ነው እና አዲስ ቻናል ክሬት አድርጌያለሁ እና ሊንኩን አስቀምጥላችኋለሁ። በዛ ሊንክ እየገባችሁ ሰብስክራይብ እያደረጋችሁ ተከታተሉ እላለሁ። አመሰግናለሁ። ጥፋተኛም ከሆንኩም ያው እዚህ ጋር ጥፋት አለሽ ብላ ምክርን እንድትሰጠኝ ፈልጌ ነው። ስህተት ወይ ጋር ልም ሊመስክር ይችላል እኔን የሚያቀኝ እና አሁኑ ላይ ህይወቴ ትንሽ አልሐምዱሊላህ ከበድ የምለው ሁኔታ ላይ ነኝ። እሱም ቤተሰብና ትዳር ነው። እስከ 7 አመት ቤተሰብን ስረዳ ቤተሰቦቼ እናት፣ አባት፣ ወንድም፣ እህቶች የምሉ ሁሉም ለጥቅም ነው የሚፈልገኝ። አሁን ባለትዳርና የ2 ልጆች እናት ነኝ። አልሐምዱሊላህ ባለቤቴ የሚያከብረኝና እንደ እናትም ልጆችን ይዞ እያሳደገ ያለው በዚህ ሰዓት እሱ ነው። የ4 ወር ህፃን ልጅና የ2 አመት ልጅ እሱ ላይ ትቼ አሁን ዱባይ ላይ ነኝ ያለሁት። 2ኛ አመቴን ጨርሼ ወደ 3ኛ አዲስ ያኔ 2 አመት ጨምሬ ያሳድሼ ማለት ነው። በዚህ መካከል እዚህ መጥቼ በጣም ብዙ ፈተናዎች ነበሩ። ሁሉም ራቁኝ። ያ ጥቅም ከኔ ሲያጡ እኔም ጉዳቱ ሲገባኝ ወደ ራሴ ሲመለስ ሁሉም እኔ ጥፋተኛ አደረገ። በነገራችን ላይ 6 እህቶች እና 3 ወንድሞች አሉ። ከሁሉም አሁን የለኝም ማለት ይቻላል። ምክንያቱም የኔ የምለው ሁሉም ለጥቅም ነው የሚፈልገኝ። ገባክ? እዚህ ጋር አሁን እኔ ልጆቼ ቤት የላቸው ምን የላቸው ኦሬዲ ተጠግቶ ነው ያሉት። ያኔ ክራይ ቤት ማለት ነው፣ መጠጋት ማለት ነው ራስን እስካልቻልክ ድረስ። እና እኔ በዚህን ሰዓት አሁን ለልጆቼ እና ለቤቴ ነው ማሰብ ያለብኝ። ይሄ ነገር ደክሞኛል። ሁላችሁም ለጥቅም የምትፈልጉኝ ከሆነ እኔ አልችልም፣ አቅቶኛል። በቃ ከዚህ በላይ ማንንም መርዳት አልችልም። ለራሴ እንኳን አልሆንኩኝም። እዛ ጋር ልጆቼ ጠያቄ ያስፈልጋቸዋል። ማንም አይጠይቅም፣ ማንም ዞር ብሎ አያይም። ሲታመሙ ብቻውን ነው አንጠልጥሎ ይዞ የሚሄደው። አሁን ትንሿ 3 ቦታ ሰርጀሪ ተሰርታ ነበረች፣ ጎሮሮ ቶንስልና አፍንጫ ውስጥ ማለት ነው በ2 አመቷ። ግን ማንም አልጠየቀውም። አዳማ ግል ስመላለስ ነበረ ብቻውን ይዞ። አሁን እዚህ ጋር ደከመኝ፣ አቃተኝ። እስቲ ጥፋቴ ምኑ ጋ ነው? ይሄን ቤተሰብ ልተው ወይስ ትዳሬ ይበታል? ከነሱ ጎግ ኮንታክት ሲያደርግ ሁሉም ጥቅም ነው። ለየብቻ የምፈልገው ይሄን ቁሱል ሊያቅ ይችላል። ምክንያቱም አሁን ትልቁ ወንድሜ ብቻውን ብር ነው የሚፈልገው። ስልክ ይላል፣ ብር ይላል። ሼር ከማዘር ጋር ተደራረጉ ሲባል አይፈልግም። ጭራሽ ለሱ እንደተላከ ራሱ ማንም እንዲያውቅ አይፈልግም። ፋዘር እንደዛው፣ ትንሹ እንደዛ፣ የትልቁ ታናሽ እንደዛ። እዚህ ጋር እኔ አሁን ከዚህ ቤተሰብ በቃ ከፍቶኝ 2 አመት ሆኖኛል። ኦሬዲ ከተቆራረጥን ማለት ነው። አልደውልም በቃ ብናፍቁኝም እየከፋኝ እህት እያለኝ እንደሌለኝ፣ ወንድም እያለኝ እንደሌለኝ አርጌ ኦሬዲ ሊሰሙም ይችላሉ። ሁሉም ስደት ላይ ናቸው። 6ታችንም ማለት ነው ኦንላይን ተጠቃሚ ናቸው። ያው እዛ ያሉት ወንዶቹ ናቸው። እዚህ ጋር ሰርግም የሚኖር ለቅሶም ብኖር ተቆራረጥ። ገባክ? በጣም ከፋኝ፣ በጣም ተሰማኝ። እዛ ጋር ልጆቼ ማንም የላቸውም ከባለቤቴ ውጭ። እዚህ ጋር ምን ይላሉ? እሱ እንዲያርጎ መተት አርጎበት ምን አርጎበት ቤተሰብ በቃ እንድትጠላ ምን እንድታረግ። ልጁ ለራሱ እንኳን ወላሂ በጣም ተሰቃይቷል። ምክንያቱም በዚህ ሰዓት አንተ ብቻህን ያለ እናት ጡት የምጠባ ልጅ ማሳደግ መያዝ ማለት ልብስ ማጠብ አለ፣ ወተት አለ፣ እንጀራቸው አለ፣ መቀየር አለ፣ ጽዳት አለ፣ ብዙ ነገር አለ። ይሄን ሁሉ ችሎ ብቻውን ነው ቴክር ከቨር እያደረገ ያለው። እዚህ ጋር የሱ ጥፋት ምንድን ነው? የኔስ ለቤቴ ብዬ በቃ ይሄ ቤተሰብ ለጥቅሙ ብቻ የሚፈልጉኝ ከሆነ እኔ በቃ ምንም ማድረግ አልችልም። ቢከፋኝም ቢወዱኝም ቢጠሉኝም ዝም ማለቱን መረጥኩት። ምንም አልተናገርኩም፣ ክፉም አልተናገርኩም። ሁሉም ግን የሚያወራው ነገር እኔን የሚያሳምመኝ። አይ ጥሩ አረግሽ፣ ደስ ይላል። እንደዚህ አሁን የምትሰሪው ብር የሚያዋጣሽ ከሆነ እንደዚህ የሚያረግሽ ከሆነ
ታምሜ እኔ ሆስፒታል ቤት ጠያቂ የለኝም። በጣም ወላሂ ከምንም በላይ ያስቸከነኝና ያናደደኝ ነገር ሁለተኛ ልጄን ሲወልድ ባለቤቴ ስራ አለው፣ ታክሲ ስራ ነው የሚሰራ። ትንሿ ልጅ አመት ከ8 ወር ናት፣ ቤት ናት። ሌሊት ነው ምቴ የመጣ ዶክተሬ ዛሬ ማደር አለብሽ ብትለኝ ሁሉ ነገር ይዤ ሄድኩና የኔ ስልክ ተበላሽቶ ነበረ። ወንድሜ ጋር ደውዬ 2 ስልክ ነው ያለው፣ ትንሿን ኖኪያ ስልክ ስጠኝ፣ ምጤ ዛሬ በቃ ትወልጃለሽ ብሎኛል፣ ሆስፒታል ላድር ነው ቢያንስ ከባለቤቴ ጋር ለመደዋወል። እዛ ሆስፒታሉ ጋር ነው እኛ ቤት ማለት ነው። ምን ይለኛል ጓደኛዬ፣ ይሄኛው ስልክ ክፍት ሲሆን ትቆጣኛለች፣ የግድ ይሄ ስልክ ዘግቼ ይሄን መጠቀም አለብኝ። እኔ እኮ ሲሜን ነው የምከተው ነው ያኔ ቀፎውን ብቻውን የምሰጠኝ፣ ችግር የለውም ከሱ ጋር ለመደዋወል እኔ ማድረግ ይችላል እኮ። ስልክም አልሰጥም አልመጣም አለ። የጭካኔ ጥግ ማለት ነው። ከኔ ግን ጥቅም ሲፈልጉ ተከራይቼ ጠግቼው እንኳን እየኖርኩኝ ከኔ ነው ጥቅም የሚፈልጉት። እኔ የሆነ ነገር ቢቸግረኝ እናቴ ቤት ራሱ ሲሄድ ይቆጣሉ። አይፈልጉም፣ አያስገቡንም ሴቶችን ማለት ነው። እዛ እንድንሄድ አይፈልጉም። ራሳችሁን አትችሉ፣ በውበታችሁ በምናችሁም አልተጠቀማችሁ። ወንድ ውበቱን ታያላችሁ፣ ባዶ ወንድ ባዶ ኪስ። ከዛ በኋላ እናታችን ታስቸግራላችሁ። ይሄ ይቀመጥ። ይሄን ታሪኩን ማውራት አልፈልግም። አሁን ላይ ያለኝ ታሪኬና አሁን ላይ እንድታጋራኝ ያኔ እንድትመክረኝ የምፈልገው ነገር አሁን ኦልሬዲ አመት ከ8 ወር ምናምን ይሆነኛል ከተቆራረጥን ማለት ነው። ልጆቼ ወላሂ ቢቸገሩ ተጠያቂ የላችሁም። ያኔ አይጠይቁ ምን አይሉ። ከእናቴ ጋር አጣሉ። ሌላው ይሄን ያወራል፣ ሌላ ይሄን ያወራል። ለወንድሜ ለየብቻ ደብቄ ልካለሁ። እሱ ሳያቅ 3,000 ነበር የሚከፈለኝ ለ2 ዓመት። ለሱ ግን 1,000 ብዬ ነበር የዋሸሁት። 3 ለማዘርም ለወንድሜ እያልኩ ጃኬት ይላል፣ ጫማ ይላል። ያኛው እኔ አጎቻለሁ ለገበራ ይሄን ይላል። ያውቃሉ የአርሲ ልጆች ምን ያህል ገበራ እንደሚያወጡት። ለዛም ቤቴን ስሰርቅ ነበረ። ለራሴ ግን ምንም አላረኩትም። ልጆቼ አልሐምዱሊላህ ዛሬ ላይ ትንሽ አድጓል። ልጆቼ አሳደኩበት እንጂ አንድ ቦታ አልገዛውኝም። ምንም የለኝም። ሌላ ይቅርና ማለት ነው አካውንቴ ላይ ኦልሬዲ አልሐምዱሊላህ ምንም የለም። ከዚህ በኋላ ያለውን ነገር ነው ላስብበትና ቆም ብዬ ይሄን ነገር ማቁረጥ አለብኝ ወይስ እንደዚሁ መቀጠል አለብኝ? እዚህ ጋር እኔ ጥፋት ሁሉም ለጥቅም ነው የሚፈልጉት። አሁን ቅርብ ጊዜ ወንድሜ ኒካ አድርጎ ነበረ። ከዛ ምን ይላል ደውሎ ምን ዘማን ነው የተቆራረጥ ነው። ስልኬን ያውቃል ኦልሬዲ አያወራኝም። ብርድ ልብስ መግዛት አለብሽ፣ ድንገት እኮ ነው። የለኝም አልኩት። ከዛም ባለቤቴ ጋር ደውሎ ንካ ቅዳሜ እየተባለ ሐሙስ ደውሎ አንድ ብርድ ልብስ ጎሎኛል፣ ብርድ ልብስ ግዛ። በጣም ተናደደ ልጁ ተሰማ። እዛ ጋር እንደ ቤተሰብ ያልተቆጠርኩት ይሄን ደስታ ላይ ያልተጠራሁት ለምንድን ነው ለዚህ የተፈለግኩት? ገባክ? ለምንድን ነው ለደስታቸው እንኳን እኔን እንደ ቤተሰብ ያልቆጠሩት? ኦኬ ችግር የለውም። እኔ 10,000 ወይም 12,000 ነው ብርድ ልብስ ገዛለሁ። አንድ ብርድ ልብስ መግዛት አያቅተኝም። ግን ስንት ጊዜ የደስታቸው ጊዜ ያልተቆጠርኩ ያልተጠራሁት ለችግራቸው ብቻ። ይሄ ቤተሰብ እኔ ምን በደልኳቸው? ልጁ በጸባዩ አይናገር አይጋገር፣ በውስጡ ነው የሚይዘው። ከተናገረ አንዴ ነው ማፈነዳለ። ምክንያቱም የመታገዝ ችሎታ አለው። ይሰብራል፣ በቃ ያውቃል፣ ሁሉንም ነገር ያገናዝባል። እዚህ ጋር ግን ዝም ብለህ ቤትን እያስተዳደርክ ጎንበስ ብለህ ትዳርን እየኖርክ እያለ ስነኩክ ስትርቅ ደግሞ ለምንድን ነው አንተን ጥፋተኛ ማረጉክ? አሁን እኔ የኔ ጥፋት ከነሱ ጋር መቆራረጥ ወይስ ከነሱ ጋር መቀጠል አለብኝ? ከቀጠልኩት ይበጠብጡኛል። ከነሱ ጋር ከተቆራረጥኩ ደግሞ ሰላም አለኝ። በቃ ሰላም አለኝ ኦልሬዲ ማለት ነው። ግን ይሄ ህይወት ምን ላርገው? ብዙ ድራማ አለ፣ ብዙ ታሪክ ውስጡን አላውቅም። የ3 ወር ከሳምንት ልጅ ይዤ ለሳምንት ማህበራዊ ሜዲካል ምናምን ብቻዬን ሲንከራተት ነበር። ወላሂ አላህ ሻሂዴ ነው ብቻዬን። ግን አባ ከና ያለኝ የለም፣ 5 ሳንቲም የረዳኝ የለም። 3 ወር እዚህ ሰርቼ ነው የከፈልኩት ለደላላ የደላላ ብር ማለት ነው። እንዴት እዚህ እንደደረስኩ እንዴት እዚህ እንደመጣው እኔ አውቀዋለሁ። ከመጀመሪያ ገና ሳላገባ የቤት ልጅ ያለ ውኜ ቤሩት በነበርኩት ሰዓት አባቴ ምን አልኩት? አንድ ከብት ሽጥልኝ እዛ እጄ እገዛላለሁ። ምክንያቱም ልጅ ነኝ፣ ምንም አላውቅም። በዛ ሰዓት ለማን ነው የሚሰደደው? ውጪ ስለተባለ ብቻ ያኔ በቃ ለመሄድ ብቻ ነው። ምንም አላማ የለኝም፣ አላውቅም፣ ምንም አላውቅም። ለነሱ ነው ኦልሬዲ የሚሄደው። ጥጋበኛ ከዝንብ ማር አይጠበቅም አለ አባቴና
ትልቁ ወንድሜ ያ ነገር ያ ቃላት ከውስጤ ግን አልጠፋም። እኔ አልረሳውኝም። እንዴት እንደሄድኩት እድሉ በጣም ይገርማል። የሆነች ልጅ ጓደኛዬ ነበረችኝ። እንደ ሐሙስ ትበራለች። ዝም ብዬ ወላሂ የፓስፖርቴ ኮፕና ፓስፖርት ነበረኝ ባይዛዊ የቁም ፎቶ ሰጠዋት። በወር ከ8 ቀን ትፈለጋለች እንደዚህ ለጽዳት ምናምን መዳሜ ወዳሻለች ደብል ከዳማ አለች። መጣ ማንም ሳይራዳኝ ራሷ ረታኝ ፕሮሰስ ጨርሳልኝ እዚህ መተሽ የ2 ወር $300 እቆርጣለሁ አለች። ያኔ 150 ነው የምንሄደው ቤሩት ላይ ማለት ነው። ኦኬ ችግር የለውም የ3 ወርም ከሆነ ብዬ ሁሉ ነገር ጨርሳልኝ ሜዲካል እስከ አዲስ አበባ ድረስ ጨርሼ ከቤት እንደዚህ ሲመላለስና ሲሄድ በጣም እየተሳደብኩ ነው። ኦልሬዲ በጣም የማይናገር ስድብ እዚህ ላይ የማይወራ ታሪክ እየተባልኩ ከገዛ ቤተሰቦቼ ማለት ነው። ከዛኔ የመጨረሻ ጊዜ ወንድሜ 2 ወንድሜ ሊሸኝ ወላይ ያስቀኛልም ያኔ ያስለቅሰኛል። ምን ይላል ውሸቷን ነው ማን እሷን አምኖ እስከ አዲስ አበባ ድረስ ልሸኛት ይሄዳል። የሆነ ትንሽ ብር በእጄ ይዣለሁ። ታች ስልክ ነበረኝ። ትንሹ ብሩን እንደያዝኩ ያውቃል። ብሩን ሊቀበል ይሸኝሻለሁ አለኝ። ትልቁ ስልኩን ሊወስድ ይሸኝሻለሁ አለኝ። እውነት ከሆነ ስልኩን ወስዶ ለመመለስ ያኛውን ብሩን ወስዶ ለመመለስ ማለት ነው። ወላሂ የምትስቁ ልጆች ታሪኩን ዘርዘር ስላላረኳቸው ነው ወላሂ የምትስቁት። በጣም የሚከብድ ነገር ነው ውስጡ ቁስል አለ። ከዛን እንደዛ ሆነን ሄርን አዳማ ላይ ደላላው መታየት አይፈልግም፣ ስሙ ማውራት አልፈልግም። ሁሉ ነገር የቲኬቴና እንትን ወረቀቱን ሰጥቶኝ ተመለሰ። ብሩን ወስዶ እስከ አዲስ አበባ ተጠያየቅን። እንደምንም ያው የክፍለ ሀገር ልጅ ነኝ ደረስ እዛ ገብቼው እንኳን ሪፖርት ውስጥ እንዲህ ገብቼ አላመኑም። በቃ አልመለስም። እዛ ከደረስኩ ወደዚህ ወደ ኋላ መመለስ አልችልም። ቻው ስላቸው ትልቁ ስልክ ፈልጋለሁ አለኝ። ትንሹ የያዝሽውን ብር አለኝ። እኔ ምንም ብርም አልያዝኩም። ስልኬን መስጠት አልፈልግም። ስልኬ እዛ ጋር ይጠቅመኛል። ስልክ ያዥ ተብያለሁ አለ። በጣም ተናደዱ፣ ተበሳጩ። አላመኑም መሄዴ ነው። እዛ ሂጄ እንኳን እነሱን አልረሳውኝም። ስልክ ኦልሬዲ አልሰጠውም። ብር ለትልቁ ሰጥቼ ፍየል ግዛልኝ አልኩት። ከዛ እዛ ደርሼም ሲደዋወልም የ5 ዓመቱ ይደፈንና እነሱን ስጠቅም ነው የነበርኩት። የሆነች ትንሽ መሬት ገዛውኝ። ያኔ ከተማዋ ትንሽ ናት፣ ግን አሁን ላይ ትልቅ ሆኗል። የዛሬ 4 ዓመት መሬቱ ማለት ነው። ከዛ ያንን መሬት ራሱ ሌላ ቦታ ትልቅ ከተማ እንኳን በዛን ብር በዛን ሰዓት መግዛት እችላለሁ። እነሱ ይሁን ብሎ ገዙ፣ እንዲሁ ዝም ብሎ ማለት ነው። ከዛ እደውላለሁ፣ ብር ልካለሁ፣ ምንም አይሉም፣ ምንም አይቋጥሩልኝም። መሬቱ እስከ ዛሬ አግብቼ እንኳን ትዳር ኖሮኝ እንኳን ወላሂ መሬቱ ላይ እየተጣሉ ነው። ወይ አይሸጡልኝም ወይ የሆነ ነገር እንዳልሰራበት ሁሉም እየተጣሉበት። አሁን የመጨረሻ ለማዘር ለብቻ ይላካል፣ ለትንሹ ብራዘር ለብቻ፣ ለትልቁ ለብቻ፣ ለሁሉም ለየብቻ ሼር ይደረጋል። ይሄ ነገር በክቶኛል ብዬ ቆረጥኩት። ከማንም ጋር መነጋገር አልፈለኩም። እዚህ ካሉ ጋም ስለተደባበር ፋይሉን ዘጋሁት። እንዴት አድርጌ ነው የዘጋሁት? በብሎክ ነው የዘጋሁት። ምንም ሳንነጋገር ምንም ሳንባባል። አሁን ይሄኛው ላይ እየተበጣበጡ እየተናደዱ፣ እኔም በጣም እየተናደድኩ በጣም እየከፋኝ፣ እዚህ ጋር ድካም አለ ምን አለ፣ ለራሴ ምንም አላረኩም። ይሄንን ቤተሰብ አሁን ልቀጥል ከነሱ ጋር ልኖር ወይስ አልኖር? ከነሱ ጋር ልኖር ካልኩት ጥቅሙ የለመዱትን አምጪ ነው የሚሉት። ካልኖርኩ ደግሞ እስቲ ጥፋቱ የኔ ምኑ ጋር ነው? ምከረኝ እስቲ። ምን ትላኛላችሁ እናንተ? እድሜሽ ምን ያህል ነው? እድሜሽ ምን ያህል ነው? እኔ 30 ዓመቴ ነው። እሺ ሚዩት አድርጊ እስቲ። እሺ አንደኛ ነገር እምቢ ማለት ልምጂ። እሺ መለወጥ የምትፈልጊ ከሆነ ሁሉ ነገር እሺ አይባልም። ለሁሉም መልስ አይሰጥም። ተጠየቅሽው ነገር በሙሉ የተባለ ነገር በሙሉ መልስ አይሰጥም። ማስተዋል አለብሽ። ሁሉ ነገር ተፈቅዷል እዚህ ምድር ላይ፣ ግን ሁሉ አይጠቅምም እና ስለዚህ መርጠሽ ነው የምታደርጊው። እናትና አባትሽ ታማው ከተኙ ያንቺን እገዛ የሚያስፈልጋቸው ከሆነ ታረጊያለሽ። ወንድሞችሽ ቢታማሙ ትደርሻለሽ። እጅና ሀገር ካላቸው ጤና ካላቸው ወንድምሽ ገንዘብ ላኪ እንዲግዢ ምናምን ሲልሽ አንቺ ባለትዳር ነሽ። ባለትዳር ሆነሽ ለቤተሰቦችሽ እንኳን ማገዝ ካለብሽ ከባለሽ ጋር ተመካክረሽ ከምታገኙ ላይ እንደው ለእናትና ለአባትሽ እንዲህ ታካፍላቸው ልትይ ትችላለሽ።
ሲንግል ብትሆኚ ኦኬ። ግን ባለ ትዳር እኮ ባልሽን ጠበቅ አድርገሽ አይደል? ከባልሽ ውጭ የምታረጊው ነገር በሆን እኮ ልክ አለ። ጥሩ ባል ነው ያለሽ ሰው ጥሩ ትዳርሽ ላይ ፎከስ አድርጊ። ቤትሽ ውስጥ ብዙ ልታስተካክዩ የሚገባ ነገር አለ። ሁሉም ሰው ለጥቅም ነው ይፈልጋችሁ። ሁሉም ሰው ከቤተሰብ ጀምሮ እስከ ዘመድ አዝማድ፣ ጎረቤት፣ ሁሉም ሰው ለጥቅም ከእናንተ ምን እንደሚያገኝ አስልቶ ነው የሚመጣው። ታማችሁ ብተኙ ስልካችሁ መጥራት ያቆማል። ገንዘብ መላክ ብታቆሙ ዞር ብሎ ያያችሁ። በዚህ በ24 ሰዓት ውስጥ ደህንነታችሁን የጠየቀው ማን ነው? ሁላችሁም የትም ሀገር ኑሩ ምናምን ደህንነታችሁን የጠየቃችሁ ማን ነው? በዚህ በ24 ሰዓት ውስጥ ገንዘብ አላልኳችሁ፣ ደህንነታችሁን የእናንተን። እንዴት ነሽ? እንደው ህይወት እንዴት ነው? ደህና ነሽ? ነገሮች እንዴት ናቸው? ከፍቶሻል ወይ? ተመችቶሻል ወይ? ምረዳሽ ነገር ይኖር ይሆን ያላችሁ ሰው አለ? እሺ፣ በዚህ ሳምንት ውስጥ በዚህ ወር ውስጥ ልበላችሁ፣ ብቻችሁን ያላችሁት መርከቡ ላይ ለራሳችሁ አስቡ። መጀመሪያ ማድረግ እንኳን ካለባችሁ በጣም ኢምፖርታንት በሆነ ሰዓት፣ ይሄ የጤና ችግር ከገጠመው ያሰው እንኳን ለቤተሰብ ቀርቶ ለባዳም ትደርሳላችሁ። ከነዛ ችግር የለም። ከዛ ውጭ ግን የራስሽን ህይወት ኑሮ። የኔ እናት መጨረሻ ጨብጭበሽ ነው የምትቀሪ። በአካውንቲ ውስጥ ምንም የለም አልሽኝ። ሶዋል አርግሽላችሁ እንኳን እኮ አያመሰግኑሽ። ነገር ምን አረግሽልኝ ይሉሻል። ስህተት ትንሽ ስህተት ብትሰሪ ነገ ከነገ ወዲያ አዳልጦሽ ብትወድቂ ሲረግሙሽ ሲከሱሽ ነው የሚገኙት። ብዙ ጥሩ ነገር አርገሽ አንድ ስህተት ቢገኝብሽ የሰው ልጅ እንደዛ ምስጋና ቢስ ነው። ገብቶሽ ሰው አግብቶ ሲወጣና ትዳር ሲይዝ ትዳሩ ላይ ነው ትኩረት የሚያደርገው። ቤተሰብ ላይ የሚያደርገው ነገር እየቀነሰ ለትዳሩ እያተኮረ ይመጣል። ይሄ ተፈጥሯል፣ ራሱ ወዳድነታል። ምክንያቱም ልጁ ማሳደግ አለበት። የህይወት ትግል ውስጥ ነው የሚገባው። ስለዚህ ሳታገቢ ፊት እንደነበረው ለቤተሰብ እንዲላክ ሆነ አትበይ። ነገር ብትወርቅ የሚያነሳሽ ሰው ይህን ነገር አስተካኪ። ከዛሬ ጀምሮ እምቢ በይ። አሁን እምቢ ለማለት የሚያስቸግራችሁ ምን እንደሆነ ታውቃላችሁ? መጠላት ትፈራላችሁ። ሰው ጥሎኝ ይሄዳል፣ ቢተውኝስ፣ ቢጠሉኝስ፣ ሰዎችን ባስቀይምስ ብላችሁ ስለምትጨነቁ አስቀይሙ። እኔ ልንገራችሁ፣ ብቻችሁን ቀርታችሁ ትክክል ብትሆኑ ይሻላችኋል። በሰው ተከባችሁ፣ በአስመሳይ ሰው ተከባችሁ፣ በጥቅመኛ ሰው ተከባችሁ፣ በአጨብጫቢ ተከባችሁ ነገ ባጣችሁ ሰዓት ብን ብሎ የሚጠፋና ብቻችሁ የምትቀሩ ስለሆነ ተጠሉ። አሁን እምቢ በሉ። አይሆንም፣ አላረግም በይ። ምንም አይመጣም። አላረግም፣ እኔ ስራ አለብኝ፣ ጉዳይ አለብኝ በይ። ሁለተኛ የምነግራችሁ ቴክኒካል ነገር የሆነ ዘዴ፣ ቀድማችሁ ብር ጠይቋቸው። እናንተ አንቺ ምን ታደርጊያለሽ መሰለሽ? ነገ ከነገ ወዲያ ትደውይና ቤተሰቦችሽ ጋር አንቺ ራስሽ ማለት ነው በሀገር ሰላም ማለት ነው ምንም ሳይፈጠር ትደውይ፣ እንዴት ናችሁ? ደህና ህይወት ጥሩ ነው ምናምን ብር ልትልክልና ብለው ሰፍ ብለው ያነሳሉ። እዚህ አሁን የሆነ ችግር ገጥሞኝ ብር አስፈልጎኛል እና እስቲ ከሰፈርም ቢሆን ምናምን ብድርም ፈልጋችሁ ላኩልኝና ሰርቼ መልሳለሁ። እዚህ ጦርነት ምናምን ስለሆነ በቃ ሰዎቹም ሄዱ። ያው ሰው ቤት ነው ያለው፣ የቤት ኪራይ ምናምን የለም። እዛ የምትሰጡት ሰው አለ፣ እዚህ በዚህ ብር ቀይረው ይሰጡኛል። ብድር ፈልጉልኝ በይ። ምን አለ በይኝ። ጠፉ። ከዛ በኋላ አያውቁሽ። ስልክ ራሱ ስደውይ የለም በያት ማለት ይጀምራሉ። ተገላገልሽ ማለት ነው። ጫና ይመጣብሽ። ላኪልኝ እንዲያርጊልኝ። ልክ ሲደውሉሽ ገና ስልክ ስታሽ ብሩን አገኛችሁልኝ እንዴ ነው ቀድመሽ ቀንዳቸውን ትያቸዋለሽ። በቃ እንደውም ይሸሹሻል። ይህንን አርጊሽ። ከዛ ውጭ አትጨነቂ። እስካሁን ለሆነው ሆኗል፣ ችግር የለም። ከዚህ በኋላ ግን በነቃሽበት ሰዓት መስራትና ገንዘብ መያዝ ከጀመርሽ ትለወጫለሽ። እሺ፣ እሺ። በጣም ነው የማመሰግነው ለመከረህ ነው ረዳሽ። እሺ፣ መልካም ቀን። ትስቃላችሁ። እውነቴን እኮ እውነቴን ነው። ብር ጠይቋቸው። እውነት ደውለዋል። ከዚህ እንደወጣችሁ ደግሞ እሱ አሌም ብላችሁ እንትን እንዳትል ሂዱበት።
ሰላም ነው የምታገኙት። እንደውም የሚጨቀጭቃችሁ የለ በሰበብ አስባቡ ፍሪጅ ግዢ፣ ቴሌቪዥን ግዢ፣ ጫማ ክሬ የተበጠሰ ወገቤ ማሰሪያ ቀበቶ አጣው የሚል የለም። ለሰላምታ ራሱ ቴክስታችሁ ስልኩ መጮ ያቆሙ። ደህና አደርሽ የሚላችሁ ምናምን በላሽ ጠጣሽ ፍቅረኛም ቢሆንሽ እንደውም እነሱ ላይ ጥሩ ፍቅረኛ ራሱ ቤቢዬ እራት እንዴት ነው በልተሻል? ቁርስ ይልሽ የነበረ ሰው በላሽ አልበላሽ ምን አገባኝ ለምን ሰዓት ወይ አመት አታሪ ብሎ እርግፍ አድርጎ ነገሮች። ችግር አውሩ። የሰዎችን እውነተኛ ማንነት ማወቅ ከፈለጋችሁ የእውነት ችግር አውሩባቸው። ብር ጠይቋቸው፣ ብድር ጠይቋቸው። ቸገረኝ፣ አጣሁ፣ ወደኩ፣ ጥላቢስ ሆንኩ፣ ታመምኩ በሏቸው። አይፈልግም ማንም ሰው አብሯችሁ መቆም እንደዚህ አይነት ሁኔታ ውስጥ። እግዚአብሔር ምስክሬ ነው ብላችሁ እኔ ስላየሁት እውነት። ስለዚህ ይህንን አድርጉ እሺ። ክፉ ምክር ነው መክራችሁ ከሆነ ጂኒ ነኝ እኔ ራሴ። ኤኒዌይስ ሰዓታችንን ጨርሰናል ጋይስ። ነበሩና እንዴት ልውጣ ከፍቅር መውጣት ፈልጌ ከጦሱ ጀምረሽ ነገር የት ነው ያዘሽ? እንዴት ነው ከሚለው ኤፍቢ ላይ እስቲ ድምፅሽ በጣም ተዳክመሻል። ነገሩ እርግጥ ህመሙ ነው። ጠረቀረቀረች ጮክበስ አይዞሽ። ኤፍቢ ላይ ና የፌስቡክ እኮ እሺ። እንዴት ነው ጦሱ የተጀመረው? ኤፍቢ ላይ ሀይ በሚለው ሀይ ባዩ ማን ነው? ስሙን ነው ስሙን ድንገር ማን ነው? አንቺ ነሽ? እሱ ነው ሀይ ያለው? አረሱ ነው። ከዛ እኔ ደግሞ ሀይ አልኩት። ያው በአማርኛ ነው ሀይ የተባባለ። እሺ ከዛስ? ከዛ አወራንና እኔ ስቀረው እሱ ራቀኝ። አሁን ደግሞ እኔ ማራከስ ፈልጌ አወራንና እኔ ስወደው እሱ ሀዩ ላይ ነው ያለ ነው። ለምን መሰለሽ መድኃኒት ለመቀመም እንዲያግዝ ከየት ነው ጦሱ የጀመረው? ጥንስሱ እንዴት ነው አካሄዱ የሚለው ለሌላ እድል እንድሰጥ ማለት ነው። አጭር መስሎ መልስ፣ አጭር ጥያቄ ነው ጠይቅ። ከፍቅሩ እንዴት ልውጣ? ችን ብቻ ምን አወራችሁ እኮ ከሀዩ በኋላ ምንድን ነው ያወራችሁ? እሱንማ ተው፣ ኧረ ልጅም ነው ወሬ። እወድሻለሁ አለኝ፣ እኔ ደግሞ እወድሃለሁ አልኩት። እሺ ከዛ እኔ በጣም ስወደው እሱ ደግሞ ኳራ እወድሃለሁ ብዬ ስጽፍለትኝ አካበድና በዛው ልም አለ እና ምክር ካለ እስኪ እንዴት ኧረ ያምራል፣ ቁመናው፣ ስራው ምናምን ሁሉ ነገሩ ቁመቱ ያምራል። በቁመት ነው ማለት ነው። አሁን በቁመት ነው ማለት ነው የሚገባው። የአዲሱ ልክፍት ጥሩ ነው ይመዝገብ። ቁመት እሺ። ስራውን ማርኮሻል? አዎ። እሺ። ስለዚህ የት ሄደ? አውርታችሁ ታዲያ የት ሄደ? ማታ አሁን አቁማችኋል ማውራት? አዎ አቁመናል። ለምን? እሱን እንግዲህ ኳራ እወድሃለሁ ብዬ ስጽፍለትኝ ኳራ ምን ያህል ጊዜ ሆናችሁ ካወራችሁ? 6 ወር። 6 ወር አገር ውስጥ ራሱ ነው። ምን ምክንያት የለም። አረብ ሀገር። ለምንድን ነው አረብ ሀገር የመጣሽው? ለስራ ነው። እኔማ ሰርቼ ልቀይር ብዬ መጥቼ እሱ እኮ ነው ሀይ ያለ መጀመሪያ እንጂ እኔ ራሴን አሳምኜ ነበር ፍቅር እንዳይዘኝ ምናምን ብዬ ወስኜ ነው መጥቼ ነበር ከኢትዮጵያ። ግን እዚህ መጣሁ በኋላ እሱ ሀይ ሲለኝ በቃ ውበቱን ማለት ቀየርሽ? ከዛ አሁን እንዴት እንዳሰብሽው? ኧረ ገና ነኝ አልተቀየርኩም እዛው ነኝ። ስለዚህ አሁን የመጣሽበትን ዓላማ ለምን ትረሻለሽ ታዲያ? ለምን ረሳሽው የመጣሽበትን ዓላማ? ወድሻለሁ ምናምን ሲለኝ በየወንዙ በየመንገዱ ሁሉ ለጠራን አቤት እንላለን እንዴ? ዓላማ ካለን እንሄድበት መንገድ ሩቅ ከሆነ ገብቶሻል? ሩቅ መንገድ ተጓዥ ከሆነ ጊዜ የለም እኮ
ና እንጂ ምናምን እና ሻይን ጠጣ ምናምን የሚለን እንኳን ሰው ቢኖር ኧረ እኔ በጣም ሩቅ ነው መሄደው ጉዞ አለብኝ ምናምን ነው አይደለም የምንለው። መንገድ እንኳን ስንሄድ ህይወትም እኮ ልክ እንደዛ መሄጃ ካለሽ መድረሻ ካለሽ በየመንገዱ ሀይ የሚልሽ ሰው ሲመጣ በየሆነ ነገር እኔ ወደድኩሽ እንደዚህ የሚል ሲመጣ ሀይ እኔ ሩቅ ተጓዥ ነኝ ቸኩላለሁ እያላችሁ መሄድ ነው እንጂ መመለስ ነው እንጂ ከዛ መንገድ ሀይ ለዓለም በሙሉ መልስ የምንሰጥ ከሆነ እወድሃለሁ እወድሻለሁ ላሉን በሙሉ ወይ የምንል ከሆነ የምንፈልግበት አንደርስ። ስለዚህ ጊዜሽን ተጠቀሚበት። ሀይ ያለሽ እሱ ለብዙ ሴቶች ሀይ ብሎ ልኳል። የመለሰችዋን እሄድባታለሁ ብሎ ነው ያስብ። ለምሳሌ ለ20 ሴት ሀይ ብሎ ልኳ አንደኛው አንቺ ነሽ የመለሽለት። ስለዚህ ኩራት ያለው አሁን የበለጠ ሊጎትትሽ ስለፈለገ ነው። አርፊሽ ስራሽን ስሪ። እሺ አመሰግናለሁ። በዚህ አጋጣሚ አድናቂ ነኝ። ደግሞ አድናቂ ነኝ ብለሽ ደግሞ እንዳትነግሪው ለሱ። የኔ ቪዲዮ ስቶሪ ላይ እያደረጋችሁ ሼር እያደረጋችሁላቸው ሜንሽን እያደረጋችሁላቸው ጠላቴ በዛ። ፍቅረኞቻችሁ ይህ ልጅ አትዩ ይላታል። አትከታተዩ ይህ ልጅ። እኔ ምን አረጉ? እኔ ሰንበዲ ስም ጠርቼ አልተናገርኩ እንዳታዩት ነው። ቢችሉማ እጅና እግሬን ራሱ ቢያስሉ ፍቅረኛው አንዳንድ ሴቶች ጠንካራ ሆነን ስንታይ ወንዶች ይፈራሉ ይባላል እና አንተ ምን ትላለህ? ሴቶች ጠንካራ ሆነን ስንታይ ወንዶች ይፈራሉ። ምንድን ነው የሚፈሩት? አላውቅም። ትበልጠናለች ወይም የበታችነት ግልጽ ብታደርግልኝ ብዬ ነው ይህን ስሜት እኮ። ጥያቄው ግን ግልጽ አይደለም ራሱ። ምንድን ከምን አንጻር ነው ጥያቄ ጠየቅሽ? ብዙ ጊዜ ወንዶች የሚበልጧቸውን ሴቶች ተቀባይነት አያገኙም ወይም አይወዷቸውም ይባላል እኮ። ምን ገጥሞሽ ነው አንቺ በህይወትሽ ውስጥ? እኔ እንኳ ጥያቄ ስለፈጠረብኝ ነው እንጂ እንኳ ገጥሞኝ አይደለም። ሁሉም ሰው አይደለም። አሁን ሴት ልጅ ስለበለጠች በትዳር ውስጥም ወይ በፍቅር ግንኙነት ውስጥ ወንዱ የሚያስብ ይኖራል፣ ማያስብም ደግሞ ይኖራል። በጅምላ ማሰብ የለብንም አይደለም። ምክንያቱም በጅምላ ለማሰብ እንደው ምን ያህሉን ጥናት አድርገናል፣ ምን ያህሉን ነገር አይተናል። ሊኖር ይችላል። በዛው ልክም ደግሞ ጥሩ አፕሪሺየት የሚያደርግ ሚስትን ከፍ እንድትል የሚያስብ ይኖራል። ግን እንደዚህ አሁን በሚስቱ መበለጥ የሚፈራ ኮንፊደንሱን የሚያጣ ወንድ በራስ መተማመን እጥረት ያለበት ሰው ነው የሚሆን። ልክ ነው ብዬ አላስብም። እኔ ሚስት ካለኝ ሚስቴ የበለጠ ሻይን ብታደርግ በእሷ ውስጥ እኔ ይገለጣል እንኳን ዋና ሚስት አንድ ናቸው ስለሚባል እሷ ሞር ሻይን ብታደርግ ቢያምርባት፣ ከፍ ብትል፣ ብትማር፣ ብዙ ደረጃ ብትደርስ፣ ከኔ በላይ ሞር ከፍ ብትል ጀግንነቱም ለእኔ ነው። ባሏ ማን ነው? የጀርባ አጥንቷ የሆነው ሰፖርት የሚያደርጋት ማን ነው ነው ቋለ ይባል እንጂ እንዴት በለጠችው አይባልም። በፖዚቲቭ ሳይድ ካየ ነው ጥሩ ነው። እኔ ማስበው እንደዚህ ነው። ይሄ ኮንፊደንስ ሲኖርሽ ነው እንደዛ የምታስቢ። ኮንፊደንስ ከሌለው ግን አንድ ወንድ በቃ ወይኔ ጉዴ በለጠችኝ የበታችነት ስሜት ይሰማዋል። ገብቶሻል? አንድ ቤት ውስጥ አሁን የምኖረው ለአንድ ዓላማ አይደለም። ለአንድ ዓላማ የሚንቀሳቀሱ ሰዎች በለጥከኝ በለጥሽኝ የሚባባሉበት ምክንያት ሁሉም ነገር የጋራ ነው። ውድቀቱም የጋራ ነው፣ ከፍታውም የጋራ ነው፣ ገንዘቡም የጋራ ነው፣ ሀዘኑ፣ ደስታው። ገብቶሻል? ይህም ደግሞ ማለት አይቻልም። ጥያቄ ስለፈጠረብኝ ነው እንጂ ከኔጌቲቭ አስቤ አይደለም። ሲንግል ነሽ? ታዲያ ሲንግል ሆነሽ ጥያቄ እንዴት መጣ ብዬ በሰላም ነው እፈራዋለሁ ይሄን ነገርና ብዙ ጊዜም ጭንቅላቴ ላይ ይመላለሳል። ለዛ ነው። አሁን ተመለሸልሽ? ተመልሶልኛል። አመሰግናለሁ። እናመሰግናለን።